የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እግዚአብሔር የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 10ን አጠናቀናል። ዛሬ ምዕራፍ 11ን እንጀምራለን። የሐዋርያት ሥራ ምዕራፍ 11 ከቁጥር 1 እስከ 18 ያለውን በቅድሚያ አነባዋለሁ። እንዲህ ይላል። ሐዋርያትና በይሁዳም የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት። ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው፣ እንዲህም አለ። እኔ በኢዮጴ ከተማ ስጸልይ ሳለሁ ተመስጬ ራእይን አየሁ። ታላቅ ሸማ የመሰለ ዕቃ በአራት ማዕዘን ተይዞ ከሰማይ ወረደና ወደ እኔ መጣ። ይህንም ትኩር ብዬ ስመለከት አራት እግር ያላቸው የምድር እንስሶች አራዊትንም ተንቀሳቃሾችንም የሰማይ ወፎችንም አየሁ። ጴጥሮስ ሆይ ተነሳና አርደህ ብላ የሚለኝንም ድምፅ ሰማሁ። እኔም ጌታ ሆይ አይሆንም፣ እርኩስ ወይም የሚያስጸይፍ ከቶ ወደ አፌ ገብቶ አያውቅምና አለው። ሁለተኛም እግዚአብሔር ያነጻውን አንተ አታርክሰው የሚል ድምፅ ከሰማይ መለሰልኝ። ይህም 3 ጊዜ ሆነ። እንደገናም ሁሉ ወደ ሰማይ ተሳበ። እነሆም ያን ጊዜ 3 ሰዎች ከቂሳርያ ወደ እኔ ተልከው ወዳለሁበት ቤት ቀረቡ። መንፈስም ሳልጠራጠር ከእነርሱ ጋር እሄድ ዘንድ ነገረኝ። እነዚህም 6 ወንድሞች ደግሞ ከእኔ ጋር መጡ። ወደዚያ ሰውም ቤት ገባን። እርሱም መልአክ በቤቱ ቆሞ እንዳየና ወደ ኢዮጴ ሰዎች ልከህ ጴጥሮስ የተባለውን ስምዖንን አስመጣ፣ እርሱም አንተና የቤት ሰዎች ሁሉ የምትድኑበትን ነገር ይነግራል እንዳለው ነገረን። ለመናገርም በጀመርሁ ጊዜ መንፈስ ቅዱስ ለእኛ ደግሞ በመጀመሪያ እንደወረደ ለእነርሱ ወረደላቸው። ዮሐንስ በውሃ አጠመቀ፣ እናንተ ደግሞ በመንፈስ ቅዱስ ትጠመቃላችሁ ያለውም የጌታ ቃል ትዝ አለኝ። እንግዲህ እግዚአብሔር በጌታ በኢየሱስ ክርስቶስ ላመንነው ለእኛ ደግሞ እንደሰጠን ያን ስጦታ ለእነርሱ ከሰጠ እግዚአብሔርን ለመከልከል እችል ዘንድ እኔ ማን ነበርሁ? ይህን በሰሙ ጊዜ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አከበሩ ይላል። ክብር ለእግዚአብሔር ይሁን። አሕዛብ ወደ እግዚአብሔር ቤተ ክርስቲያን ውስጥ እንዴት እንደገቡ የሚናገር ታሪክ ነው ከምዕራፍ 10 ጀምሮ የቀጠለው። በኢየሩሳሌም ቤተ ክርስቲያን የአሕዛብ ወደ እግዚአብሔር ቤተ ክርስቲያን ውስጥ መግባት የፈጠረውን ጥያቄ የፈጠረውን ስሜት በዚህ ምዕራፍ ውስጥ እንመለከታለን። ለተፈጠረውም ጥያቄ የተሰጠ መልስ ምን እንደሆነ እናያለን። እግዚአብሔር ብቻውን ሰርቶ በራሱ በእግዚአብሔር አሰራር ብቻ ተመስርቶ አሕዛብ ወደ እግዚአብሔር ቤተ ክርስቲያን ውስጥ እንደተጨመሩ የሚያሳይ መልእክት አሁን ባነበብኩት ክፍል ውስጥ እናገኛለን። በቂሳርያ ሐዋርያው ጴጥሮስ ተገኝቶ ለአሕዛብ የእግዚአብሔርን ቃል በሰበከ ጊዜ የተሰበከላቸውን የእግዚአብሔርን ቃል በእምነት ተቀብለው ነበር። በዚህም ምክንያት እግዚአብሔር መንፈሱን በማውረድ እነርሱን እንደተቀበላቸው ዕውቅና ሰጥቷል፣ ማረጋገጫ ሰጥቶ ነበር።
ይሄ ጉዳይ እንዲሁ እዛው ቂሳሪያ ብቻ ታፍኖ አልቀረም። ወሬው ከአሕዛብ የሆኑ ሰዎች ወንጌልን መቀበላቸውን፣ የጸጋውን ወንጌል ተቀብለው ወደ እግዚአብሔር ቤተ ክርስቲያን መጨመራቸውን የሚናገር ወሬ ቀድሞ ኢየሩሳሌም ደርሰዋል እና በዚህን ጊዜ በኢየሩሳሌም ከአይሁድ የተጠሩ አማኞች ባሉባት በመጀመሪያዋ ቤተ ክርስቲያን ውስጥ ምን ስሜት ፈጠረ የሚለውን ነው በቅድሚያ የምናየው። እንግዲህ የመጀመሪያው ነገር ቁጥር 1 ላይ እንዲሁ ወሬው ተሰማ ነው የሚለው። ሐዋርያትና በይሁዳ የነበሩት ወንድሞች አሕዛብ ደግሞ የእግዚአብሔርን ቃል እንደተቀበሉ ሰሙ ነው የሚለው እና ምን ይፈጥርባቸዋል? ሐዋርያት አሉ፣ እንደገና ሌሎች ወንድሞች አሉ። የኢየሩሳሌም ቤተ ክርስቲያን በቁጥር እጅግ ብዙ ናት እና እንደ አጠቃላይ ሐዋርያትና በኢየሩሳሌም ያሉ ወንድሞች ይሄን ሲሰሙ ምን ሊያስቡ ይችላሉ ብለን እስኪ በቅድሚያ እንጠይቅ። በጥቅሉ ደስ ይላቸዋል ወይስ ጥያቄ ውስጥ ይገባሉ ወይስ ምንድን ነው? እንደ አጠቃላይ ቤተ ክርስቲያን በተለይ ሐዋርያት እና ወንድሞች ሁሉ ምን ያስባሉ ወሬውን ሲሰሙ የሚለውን ጥያቄ ነው በቅድሚያ የምናስበው። ይህን ለመረዳት ቀደም ብሎ በሰማርያ ወንጌል ሲደርስና የሰማርያ ሰዎች የእግዚአብሔርን ቃል ሲቀበሉ ምን ስሜት ተፈጥሮ ነበር የሚለውን ወደ ኋላ መለስ ብለን እንድናይ ይጋብዘናል። ቁጥር 19 ላይ የሐዋርያት ሥራ ምዕራፍ 8 ቁጥር 19 ላይ በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው ይላል። ስለዚህ አዎንታዊ ነው ምላሻቸው። አይሁድ ከአሕዛብ ጋር እንደማይተባበሩ እንደማይቃረቡ ሁሉ ከሰማርያ ሰዎችም ጋር አይተባበሩም ነበር። ጴጥሮስና ዮሐንስን ሰደዱላቸው ለበለጠ አገልግሎት። እንደውም እጃቸውን በመጫን አንድ መሆናቸውን ሲገልጹ ሲተባበሩ፣ በዚህም የእግዚአብሔር መንፈስ ሲወርድ ነው የምናየው። ስለዚህ አሕዛብ የእግዚአብሔርን ቃል እንደተቀበሉ ሲሰሙ ከዚህ የተለየ ስሜት አይኖራቸውም። በኢየሩሳሌም ያሉት ሐዋርያትና ወንድሞች በጠቅላላ ማለት ነው። ደስ ነው የሚላቸው፣ ምንም ጥያቄ የለውም። ወደ መነሻውም ስንሄድ ይህ ከጌታ የተቀበሉት መመሪያ ነው። በማቴዎስ 28 ላይ እንደምናውቀው ታላቁ ተልእኮ ተብሎ የሚጠራው ምንድን ነው ብለን ስንል እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያስተማራችኋቸው እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። ስለዚህ አሕዛብ በወንጌል ዕቅድ ውስጥ አሉ። ጌታ ኢየሱስ በሰማይ ሆኖ ሊሰራ ካቀደው ነገር አንዱና ዋናው በአሕዛቡ ዓለም ወንጌል እንዲሰበክ ነው። ሉቃስ ምዕራፍ 24 መጨረሻው ላይ እንደምናውቀው በስሙ ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ ተጽፏል የሚል ቃል እናገኛለን። እዚሁ የሐዋርያት ሥራ ምዕራፍ 1 ላይም ስንመለከት ቁጥር 8 በኢየሩሳሌም በይሁዳ በሰማርያ ካለ በኋላ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ ተብለዋል። ስለዚህ በጥቅሉ የእግዚአብሔርን ዕቅድ ያውቃሉ። ወንጌል ከአይሁድ ወጥቶ በአሕዛቡ ዓለም እንደሚሰበክ ከአሕዛብ የሚጠሩ ሰዎች እንዳሉ ከመነሻው የታወቀ ነው። በምድር ላይ ያለ ጌታ ኢየሱስ ክርስቶስ እንደተናገረው ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱንም ላመጣ ይገባኛል ብሏል። ይሄ ሁሉ ይታወቃል። በዚህ አውድ ስንመለከተው ሐዋርያትና በይሁዳ የነበሩ ወንድሞች አሕዛብ
በቂሳሪያ ላይ በሐዋርያው ጴጥሮስ አገልግሎት ወንጌልን እንደተቀበሉ የእግዚአብሔርን ቃል እንደተቀበሉ ሲሰሙ በአዎንታዊ ጎኑ ነው የሚያዩት። ግን እዚህ ስፍራ ላይ ስሜታቸው አልተገለጸም። ደስ አላቸው የሚልም ነገር አናነብም። ዝም ነው የሚለው። ቀጣዩ ታሪክ ደስተኛ ያልሆኑ ሰዎች ወይም ጥያቄ ውስጥ የገቡ ቢያንስ ደስ ያላላቸው ባይሆንም እንኳን ቢያንስ ክርክር ይዘው የመጡ ሰዎችን እናገኛለን። የት? በኢየሩሳሌም ቤተ ክርስቲያን ውስጥ። ስለዚህ በአብዛኛው አሕዛብ የእግዚአብሔርን ቃል በመቀበላቸው የሚስማማ እና በጉዳዩ ደስ የሚለው ቢሆንም ጥያቄ ውስጥ የገቡ ሰዎች ግን በዚያች ቤተ ክርስቲያን ውስጥ ነበሩ እና ሐዋርያው ጴጥሮስ ቂሳሪያ ከርሞ የተወሰነ ጊዜ ቆይቶ ከላይ እንደምናነበው ጥቂት ቀን እንዲቀመጥ ለመኑት ይላል። ከተወሰኑ ቀናት በኋላ ወደ ኢየሩሳሌም ተመልሶ ይመጣል። ቁጥር 2 ላይ ጴጥሮስ ወደ ኢየሩሳሌም በወጣ ጊዜ ምን እያሰበ የሚወጣ ይመስላችኋል? የሚገባው በሰማርያ ሲሄዱ የሰማርያ ወሬ ሲሰማ በሰማርያ ያሉት የእግዚአብሔር ቃል እንደተቀበሉ በተሰማ ጊዜ የነበረውን ስሜት ያስታውሳል። ቅድም ያልኳቸውን ጌታ ያዘዛቸውን ነገሮች ለአሕዛብ ወንጌል እንዲሰበክ የታዘዘውን ነገር ሁሉ ያስባል። ይሄ በመፈጸሙ እሱ ደስተኛ ሆኗል። በኢየሩሳሌም ያሉት ወንድሞቹ ሐዋርያትም ጠቅላላ ቤተ ክርስቲያኑ ደስ እንደሚለው ነው የሚያስበው። መልካም ዜና ይዞላቸው ይሄዳል። ደግሞም እነሱም በጉዳዩ ከፍ ያለ ደስታ እንደሚሰማቸውና እሱም ደግሞ ደስ የሚል አቀባበል እንደሚጠብቀው ነው የሚገምተው። ነገር ግን ልክ ሲደርስ ተከራካሪዎች ናቸው የገጠሙት፣ በክርክር የተሞሉ ሰዎች። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከተገረዙት ወገን የሆኑት ሰዎች ከእርሱ ጋር ተከራክረው በጣም ትንሽ ነገር ነው ያነሱት። ወዳልተገረዙ ሰዎች ገብተህ ከእነርሱ ጋር በላህ አሉት ይላል። የሚገርም ነገር ነው። ከሕግ በታች ነፃ አለመውጣት፣ ለባሏ ከሆነው ሕግ ያልተፈታች ሴት መሆን ነው። ባሏ እኮ ሞቷል። ባሏ ከሞተ በኋላ ሕጉ የሚገዛት ሴት ማለት ነው። እዚህ ጋር ያሉት ሰዎች አሁን ወደ ጸጋ መጥተዋል። ከጸጋ በታች ናቸው። ከቀድሞ ማንነታቸው ተለያይተዋል። ግን ያ የቀድሞ አይሁዳዊነት የመገረዝና የሙሴ ሥርዓት ከእነርሱ ጋር እስካሁን ድረስ አለ። እነዚህ ሰዎች በኋላ ላይ ምዕራፍ 15 ውስጥ ከፍተኛ ውዝግብ የሚያስነሱ ናቸው። ቁጥር 5 ላይ ከፈሪሳውያን ወገን ያመኑት አንዳንዶቹ ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል የሚል ሐሳብ አቅርበዋል። ስለ አሕዛብ ቀደም ሲል ፈሪሳውያን ነበሩ። አሁን አምነናል ብለው ወደ አማኞች ተቀላቅለዋል። ከክርስቲያኖች ጋር ናቸው፣ ክርስቲያን ሆነዋል እና አማኞች ከአሕዛብ ጋር ያላቸውን ግንኙነት በአዲስ ስፍራ ላይ ሆነው ማሰብ አልቻሉም። በቀደመው ስፍራቸው ላይ ሆነው ነው የሚያስቡት። በእርግጥ የእግዚአብሔርን ቃል አሕዛብ መቀበላቸውን የሚቃወሙ አይመስለኝም። አሁን እሱ አይደለም ችግራቸው። እንደ ጉባኤው ሁሉ በኢየሩሳሌም እንዳለው ሕዝብ ሁሉ እንደ አጠቃላዩ ተስማምተው የእግዚአብሔርን ቃል ተቀበሉ። አሕዛብ አዎ፣ ወንጌል ተቀበሉ፣ ክርስቶስን አመኑ። አዎ፣ ይሄ ደስ ይላል። በዚህ ጉዳይ ሊስማሙ ይችላሉ። ግን እዚህ ጋር መድረስ ያለባቸው በቅድሚያ ወደ ይሁዲነት ገብተው ተገርዘው ኦሪቱን የሙሴን ሥርዓት ተቀብለው መሆን አለበት ባዮች ናቸው። ይሄ ሁሉ ይመስለኛል ውይይትና ክርክር የፈጠረው። እስከ መብላት ድረስ መሄድ የለበትም። መስበክ ይችላል ጴጥሮስ። ነገር ግን
ከነቆርኔሌዎስ ጋር ከቆርኔሌዎስና እሱ ካሰባሰባቸው ሕዝብ ጋር አብሮስ ከመብላት የደረሰ ተግባራዊ ኅብረት ማድረግ አልነበረበትም የሚሉ ናቸው። እንግዲህ በምዕራፍ 10 ላይ አብሮ እንደበላ የምናገኘው ነገር የለም። ግን ይሄ የሚያሳየው ምንድን ነው? አገልግሎቱን ከፈጸመ በኋላ በእንግድነት እንደተቀበሉት ነው። ለምን ጥቂት ቀናት ከነሱ ጋር እስካሳለፈ ድረስ አብሮ ይበላል። ደግሞም የሚበልጠውን ነገር ያየ እግዚአብሔር እንደተቀበላቸው የተረዳ ብዙ ማስረጃዎች ያሉት ሐዋርያ ነፃ ነው። ከነዚህ ሰዎች ጋር ለመብላት ነፃ ነው። እነዚህ ሰዎች በክርስቶስ አካል ውስጥ አንድ ሆነው ያገኛቸው ወንድሞቼ ብሎ የጠራቸው ወንድሞች የሆኑለት እነዚህ በአንድ አባት ስር ከሆኑት ከነዚህ ልጆች ጋር እንዴት አብሮ አይበላም? ለመብላት ነፃ ነው። ከሕጉ ነፃ ሆነዋል። እነዚህ ግን ገና ከሕግ በታች እንዳሉ የሆኑ ሰዎች መጥተው ክርክር ሲያነሱ እንመለከታለን። እንደዚህ ነው የሚሆነው ብዙ ጊዜ። በአብዛኛው አንድ ጉባኤ በመሰረታዊ የእግዚአብሔር ቃል እውነት ላይ ነፃ ነው። በጥቅሉ የተቀበልነው አንድ ጊዜ ለቅዱሳን የተሰጠው ሃይማኖትን አስመልክቶ አብዛኛው ሰው ልቡ ያረፈ ነው፣ የተተከለ ነው። ግን ጥቂቶች ላይጠፉ ይችላሉ። እንደነዚህ አይነት ሰዎች በትንሽ በትልቁ ወደ ኋላ እግራቸውን የሚስባቸው በተለይ በእኛ ሁኔታ ልክ ከአይሁድ ተጠርተው እንደመጡት እንዲሁ ከየሃይማኖቱ ነፃ ወጥተን የመጣን ሰዎች ነን። ግን ይዞን የነበረ ልማድ አገራዊ ልማድ ይሆናል፣ ባህላዊ ልማድ ይሆናል፣ ሃይማኖታዊ ልማድ ይሆናል። በቃ በሚቀጥለው ጉዟችን ላይ የራሱን አቅም የሚያሳይብን ሰዎች ልንኖር እንችላለን። በተለመዱ ነገሮች ላይ እንዲሁ ክርክር የሚፈጥሩ ሰዎች ነው እዚህ ላይ አሁን የተነሱት ማለት ነው። ግን ሐዋርያው እንዴት አስተናገዳቸው የሚለው ግን ውብ ነው። ይሄ ነው ነጥቡ። አልጠበቀም። እንደዚህ ይፈጠራል፣ እንዲህ አይነት ተከራካሪ ሰዎች ይገጥሙኛል ብሎ አልጠበቀም። ይሄ መዝሙር የሚያዘምር ነገር ነው የተፈጠረው። ዝማሬ፣ ደስታ፣ እልልታ፣ በቃ ለእግዚአብሔር ክብር ይሁን የሚያሰኝ ነገር ነው የተሰራው። ግን በተቃራኒው ትንሽ ነገር አንስተው ሰዎች እኮ ነፍሳቸው ድናለች። የቆርኔሌዎስ ቤተሰብ እኮ ነፍሳቸው ድናለች። የቆርኔሌዎስ ቤተሰቦችን እኮ እግዚአብሔር ተቀብሏቸዋል። ከሞት ወደ ሕይወት ተሻግረዋል። ትልቅ ዜና ነው የተሰማው። እንዴ ይሄ ትልቅ ጉዳይ ያለ አሁን ስለ መብል ሕግ አብሮ መብላት አለመብላት በጣም የወረደ ትንሽ ነገር ነው። የመብል ሕግ ተጣሰ ብለው ክርክር አነሱ። ምንም በነገራችን ላይ ሐዋርያው ጴጥሮስ ምንም እንኳን በቤተ ክርስቲያን ውስጥ ይሄ የአንድ ሰው መሪነት ባይኖርም ግን ዋናዎች ከሚባሉት አንዱ እኮ ነው አይደለም? አዕማድ መስለው ከሚታዩት በገላትያ ምዕራፍ 3 ላይ የተጠቀሱ ዋናዎች የሚላቸው ጴጥሮስ፣ ዮሐንስና ያዕቆብ አዕማድ መስለው የሚታዩ ናቸው። በጌታ በኢየሱስ ክርስቶስ የአገልግሎት ዘመንም በብዙ ጉዳይ በቅርበት የነበሩ እንደነበሩ እናውቃለን። በክብር ተራራው ላይ ቢሆን፣ በጌትሴማኒ ቢሆን፣ በሌሎች በብዙ ቦታዎች ላይ እንዲህ ዝም ብሎ አንድ ሃይማኖተኛ፣ አንድ የሕግ አክራሪ፣ አንድ ከመገረዝ በታች የሆነ ሰው እንዳገኘ የሚናገረው ሰው መሆን አልነበረበትም። እንዴ መከባበርም እኮ አለ። ሲጀምር መጥተው ዝም ብለው ካልተገረዙት ጋር በላህ። በዚህ ዘመን ቢሆን ምን አይነት መልስ ይሰጣቸው ይሆን ብዬ አሰብኩ። እንዲህ አይነት ሰዎች ዛሬ በቤተ ክርስቲያን ያሉ አገልጋዮች፣ ራሳቸውን ባለስልጣናት ያደረጉ ሰዎች እንዲህ አይነት ነገር ቢገጥማቸው ምን አይነት ምላሽ ነው የሚሰጡት? ሐዋርያው ጴጥሮስ በእውነት በታላቅ መንፈሳዊነት ነው ይሄን ያስተናገደው። እነሱን ከማየት እኔ እንደገባኝ በቅድሚያ ራሱን ያየ እንደሆነ እረዳለሁ። እኔስ ማን ነኝ?
ነፃ ለመውጣታቸው ከመገረዝ ሕግ በታች አሁንም መሆናቸው ስለ መብል ሕግ የሚያስጨንቃቸው እነዚህ ሰዎች ይህን ክርክር ቢያነሱም ግን እኔ ራሴ ማን ነበርኩ ብሎ የጠየቀ ነው የሚመስለኝ። ትንሽ አንድ ምዕራፍ ካየን እኮ አርደህ ብላ ሲባል እነዛን እንስሳት የርኩስና የሚያጸይፍ ነገር በአፌ ገብቶ አያውቅም ያለ ሰው ነው። ስለዚህ በተጽዕኖ ስር የነበረ ሰው ነው እሱ ራሱ። ከአሕዛብ ጋር መተባበር መቀራረብ እንደማይገባ ከሚገልጸው አይሁዳዊ ልማድ ጋር አብሮ የነበረ ሰው ነው። ይሄንን ነገር ከሱ ላይ ያነሳለት የእግዚአብሔር አሰራር ነው እና እነዚህ ሰዎች ገና ናቸው። ስለዚህ በገባቸው ልክ ባሉበት ልክ አይሁዳዊነትን ከክርስትና ጋር አጣምረው ለማስቀጠል በሚፈልጉት አቅጣጫ የመጡ እስከሆኑ እና ግን በአማኞች መካከል እስካሉ ድረስ ወንድሞች እስከሆኑ ድረስ እነዚህን ሰዎች እንዴት ነው ማስተናገድ ያለብኝ? በጣም የሚገርም ነው። ልቡን በጣም ነው ያሰፋው። ከዛ በኋላ ምንድነው የሚለን ቃሉ? ጴጥሮስ ግን አለና ምንም ተበሳጭቶ በቁጣ በምን ሲመልስ አናየው። ጴጥሮስ ግን ከመጀመሪያው ጀምሮ በተራ ገለጠላቸው። እግዚአብሔር ይርዳን። ሊገጥመን ይችላል። ለምን? በደረጃቸው ነው ሰዎች ማሰብ የሚችሉት። በደረሱበት ነው የሚመላለሱት ሰዎች። ይሄን የጴጥሮስን ልምድ ይሄን የጴጥሮስን መንፈሳዊነት ዛሬም እኛ በሕይወታችን ልንተገብረው ልናሳየው ይገባል ወገኖች። ማለት ብዙ ሰው ነው የሚመጣው፣ ገና ምንም አልተጀመረም እኮ። ወደፊት እንጃ የሚገጥመን አያያዙን ስታዩት ወደ ጉባኤ የሚመጣው ሰው ፍለድ እያደረገ ነው የሚመስለው። በቃ ነቅሎ ሊመጣ ይችላል። ብዙ በቃ የሰው ስርዓት ሃይማኖት ያደከመው ብዙ ሰው ነፃ መውጣት ስለሚፈልግ ይመጣል። ግን ሲመጣ የሚመጣው ከነሸክሙ ነው። እኛው ራሳችን ቀድሞ ከነበርንባቸው ስፍራዎች በጣም ብዙ ሰዎች መጥተው ይሄዳሉ። የመጡለት እኛ 20 ዓመት ምናምን የተማርነውን ነገር ካልተረዱ ብለን ማሰብ የለብንም። እኔ ባለሁበት ደረጃ ላይ ለምን አልደረሱም? እንደዚህ በአዲስ በእንግዳነት የማሰብ ነገር ብዙ ይጎለናል። ብዙ ሸክም ያለባቸው ሰዎች ናቸው። ስለዚህ የሚሻለው ምንድነው? በተራ በትዕግስት ከመጀመሪያው አንስቶ ወደ ኋላ በቃ ወደ እነሱ መውረድ ይገባናል። ከመነሻው ጀምሮ ታሪኩን ማሳየት ይጠበቅብናል። ብዙ ጥያቄ የሚያበዛ ሰው ሲገጥመን ያንን አስረድተን አልቀበል ካለ ኢትስ ኦኬ፣ የራሱ ፈንታ ነው። በእኛ አቀባበል ግን ወይም አቀራረብ ግን መሆን ያለበት ምንድነው? ልብን ማስፋት፣ ሆድን ማስፋት። ከዛ ከመጀመሪያው ጀምሮ ሁሉን በተራ በጣም በቅደም ተከተል ገለጠላቸው ነው እና በታሪክ ውስጥ እግዚአብሔርን ከፍ አድርጎ በማሳየት ከእግዚአብሔር በኩል ሆኖ ነው የሚናገራቸው። ስለዚህ እነሱ ገባን ያሉት እነሱ አወቅን ያሉት ነገር ከንቱ መሆኑን በሚረዱበት አቀራረብ ነው የገጠማቸው እንጂ እነሱ ስለተከራከሩ እሱ መልሶ አልተከራከረም። ምንድነው የምትሉት? የመብል ሕግ ዛሬም ድረስ ይሰራል እንዴ? ምን እያላችሁኝ ነው? እስኪ እንነጋገር። የዶክትሪን ንግግር ቢጀመር እኮ ያሸንፋቸዋል። ምንም ጥያቄ የለው። ሕጉና ጸጋውን እያነጻጸረ እኮ ማስተማር ይችላል። ከዛ ይልቅ ባልጠበቁት አቅጣጫ እግዚአብሔር በዚህ ጉዳይ ምን አለ የሚለውን ነው ያነሳላቸው። እነዚህ ሰዎች በነገራችን ላይ በጣም አስቸጋሪ ሰዎች ናቸው ያስባሉ። በጉባኤው የተዋጡ ሆነው እንደ ጉባኤው አሕዛብ እግዚአብሔርን ቃል ቢቀበሉ በጣም ጥሩ ነው፣ ደስ ይላል ማለታቸው አይቀርም። በዚህ ደስተኞች ነን ነው ሊሉ የሚችሉት። ግን መገረዝ ነበረባቸው። ከነሱ ጋር ለመብላት ከመጀመራችን በፊት መገረዝ ነበረባቸው። ወዳልተገረዙ ሰዎች ገብቶ
መብላት አይገባም ባዮች ናቸው። እግዚአብሔርን ቃል መቀበላቸው፣ ወንጌልን መቀበላቸው፣ የክርስቶስ አዳኝነትም ጌትነቱን መቀበላቸው ጥሩ ነው። ግን መገረዝ ነበረባቸው ባዮች ናቸው እንደማለት። ሆኖም ግን በጣም መጋረጃው ከተከፈተ እኔ ከዚህ በላይ ችግር አለባቸው እላለሁ። መጨረሻ የተረዱትን እውነት ስገነዘብ ነው ይህንን ያሰብኩት። መጨረሻ ወደ ቁጥር 18 ላይ ስትደርሱ ይህም በሰሙ ጊዜ ዝም አሉና እንኪያስ እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው ይላሉ ብለው እግዚአብሔርን አከበሩ። ጥሩ ነው። ስለዚህ ምን አስበው ነበር ማለት ነው? ካልተገረዙ አሕዛብ ሕይወት አግኝተዋል ብለው ጭምር አላሰቡም ማለት ነው። እግዚአብሔር ተቀብሏቸዋል ብለው አላሰቡም ማለት ነው። የእግዚአብሔርን ቃል ዝም ብሎ በመቀበል ብቻ፣ ወንጌልን በመቀበል ብቻ የዘላለም ሕይወት ባለቤት እንደሚኮን አልተረዱም። በጸጋ ወንጌል ብቻ በማመን ኢየሱስን ብቻ በማመን ወደ ሕይወት መድረስ እንደሚቻል አልገባቸውም፣ አልተረዱም። ከዚህ ጋር መገረዝ ሲጨመርበት ነው፣ አይሁዳዊነት ሲጨመርበት ነው ሕይወት የሚገኘው ብለው የሚያስቡ ሰዎች ናቸው። ይሄ አደገኛ ነገር ነው። ስለዚህ በሌላ በኩል የእግዚአብሔር ፈቃድ ነው ይሄ መገለጡ። እንዲህ አይነት ሰዎችን ቤተ ክርስቲያን ይዛ መቀጠል አትችልም። ወይም ይሄን አስተሳሰብ ይሄንን ትምህርት ይዘው መቀጠል አልነበረባቸውም። የእግዚአብሔር ሥራ በዚህ አጋጣሚ መገለጥ ነበረበት።